ሰላም ጤናና የእግዚአብሔር ቸርነት ከእናንተ ጋር ይሁን። ቅዱሳን የእግዚአብሔር ቤተሰቦቻችን ዛሬ በመንፈሳዊ ዓለም ክንፎቻችንን ዘርግተን ከዘመናት በፊት ወደ ተከናወነው የሰው ልጅ ታሪክ ሙሉ በሙሉ ወደ ቀየረው ታላቅ ምስጢር እንጓዛለን። ወደ ቀራንዮ ተራራ። ቀራንዮ ስቅለት፣ የሕማም የጭንቀት ብቻ ስፍራ አይደለም። ቀራንዮ የፍቅር የመጨረሻው ማረጋገጫ፣ የዲያብሎስ ውድቀት፣ የሰው ልጅ የነጻነት አዋጅ የታወጀበት የተቀደሰ አደባባይ ነው። እስኪ ሰማዩን ተመልከቱ። ፀሐይ ብርሃኗን የጋረደችበት፣ ጨረቃ ደም የለበሰችበት፣ ምድር ከመሰረቷ የተናወጠችበት ያች ዕለት ምንኛ ታስፈራለች! ዓለማትን የፈጠረ ፈጣሪ በዕፀ መስቀል ላይ ተሰቅሎ ዓለም ግን በዝምታ ተውጣ ነበር። ዛሬ በዚህ ቪዲዮአችን የዚያን ታላቅ ዕለት ምስጢር፣ የመስቀሉን ኃይልና በሕይወታችን ላይ ያለውን በረከት በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ኮረብታዎች ላይ ሲመላለስ፣ የታመሙትን ሲፈውስ፣ ሙታንን ሲያስነሳ፣ የተራቡትን ሲያጠግብ የነበሩት እጆቹ ዛሬ በብረት ችንካር ሊቀረቀሩ ነው። ያለ በደሉ የተፈረደበት የበግ ጠቦት የኃጢአታችንን ከባድ መስቀል በትከሻው ላይ ተሸክሞ ያንን አድካሚና አሰቃቂ መንገድ መጓዝ ጀመረ። የኢየሩሳሌም መንገዶች በደሙ ጠብታዎች ተቀቡ። እያንዳንዱ የግርፋት ድምፅ በሰማይ መላእክት ዘንድ ታላቅ ድንጋጤን ይፈጥር ነበር። መላእክት ፈጣሪያቸውን በዚህ ሁኔታ ሲያዩት ሰይፋቸውን መምዘዝ አላቃታቸውም። ነገር ግን የጌታ ፍቅር ሰውን የማዳን ጥማቱ መላእክትንም ጭምር በዝምታ አስገዛቸው። ነቢዩ ኢሳይያስ አስቀድሞ እንደተነበየው እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። ይህንን ቃል ስናስብ ክርስቶስ የተገረፈው ስለኛ መሆኑን እንረዳለን። እኛ ልንቀበለው የሚገባንን ቅጣት እርሱ በራሱ ፈቃድ ወሰደው። ያንን ከባድ መስቀል ተሸክሞ ሲወድቅና ሲነሳ እኛን ከኃጢአት ውድቀት ሊያነሳን ነበር። በዚያ የጭንቅ ገመድ ላይ ልቧ በሐዘን ሰይፍ የተወጋ አንድ እናት ነበረች፣ እመቤታችን ቅድስት ድንግል ማርያም። ማኅፀኗ ለ9 ወር ከ5 ቀን የተሸከመችውን፣ በቅፏ ያሳደገችውን፣ በቅዱስ ምስጋና ያሳደገችውን ልጇን በደምና በጭቃ ተለውሶ ስታየው የነበራት ሐዘን ምንኛ ይሆን? የትውፊት መጻሕፍቶቻችን እንደሚያስተምሩን እመቤታችን በዚያች የጭንቅ መንገድ ላይ ስትከተለው የልጇ ደም መሬት ላይ ሲፈስ እያየች በእንባ ትታጠብ ነበር። ልጄ ሆይ ወዳጄ ሆይ ምን አደረክባቸው? ዕውራኖቻቸውን ስላበራህ፣ አንካሶቻቸውን ስለፈወስክ፣ ወይንስ ሙታኖቻቸውን ስላስነሳህ እያለች ታለቅስ ነበር። እናትና ልጅ በዓይን ሲጋጩ የነበረው መለኮታዊ ግንኙነት ልዩ ነበር። የክርስቶስ ዓይኖች እናቴ ሆይ ይህ ካልሆነ አዳም አይድንም፣ ይህ ካልሆነ የሰማይ ደጅ አይከፈትም የሚሉ ይመስሉ ነበር። እመቤታችንም ይህን ምስጢር በልቧ ትጠብቀው ነበር። ነገር ግን እናታዊ አንጀቷ መታገስ አልቻለም። በመስቀሉ ስር ስትቆም ክርስቶስ ዮሐንስን ጠቅሶ እነኋት እናትህ እመቤታችንንም እነሆ ልጅሽ አላት። በዚያች ሰዓት ድንግል ማርያም የዮሐንስ ብቻ ሳይሆን የዓለም ሁሉ እናት፣ የክርስቲያኖች ሁሉ መጠጊያ ሆነች። ጌታችን በመስቀል ላይ ሆኖ የተናገራቸው 7 ቃላት የክርስትናችን መሠረቶች ናቸው። እኒህን ቃላት በጥልቀት ስናስተውላቸው የይቅርታን፣ የፍቅርንና የድልን ምስጢር እናገኛለን። የመጀመሪያው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ይላል። ይህ የመጀመሪያው ቃል የክርስቶስን ወደር የለሽ ቸርነት ያሳያል። እየሰቀሉት
እየተፉበት እየተሳለቁበት ላሉት ጠላቶቹ ይቅርታን ለመነ። እኛስ ዛሬ ለበደሉን ሰዎች ምን ያህል ይቅርታ እናደርጋለን? ክርስቶስ በመስቀል ላይ ሆኖ የይቅርታን ትምህርት አስተማረን። ሁለተኛው ደግሞ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ የሚለው ቃል ነው። በቀኙ ለተሰቀለው ወንበዴ ወይም ለፈያታዊ ዘየማን የተናገረው ቃል ነው። በሕይወቱ ሙሉ ሲዘርፍና ሲገድል የኖረው ወንበዴ በመጨረሻዋ ሰዓት ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ በማለቱ ብቻ የገነት ወራሽ ሆነ። ይህ ቃል የተስፋ ቃል ነው። ንስሐ ለመግባት መቼም ቢሆን እንደማይረፍድ ያሳያል። ወደ ሦስተኛው ስንሄድ አንቺ ሴት እነሆ ልጅሽ እነሆ እናትህ የሚለው ቃል ነው። እመቤታችን ቅድስት ድንግል ማርያምና ቅዱስ ዮሐንስን ያነጋገረበት ቃል ነው። ቤተ ክርስቲያንን ለቅዱስ ዮሐንስ፣ ቅዱስ ዮሐንስን ለቤተ ክርስቲያን የሰጠበት፣ እመቤታችንን ደግሞ የዓለም ሁሉ እናት አድርጎ የሾመበት ምስጢር ነው። በአራተኝነት የምናገኘው ደግሞ አምላኬ አምላኬ ስለምን ተውከኝ የሚለውን ነው። ይህ ቃል የሰውን ልጅ ስቃይና መለየት በራሱ ላይ ወስዶ የጮኸው ጩኸት ነው። እግዚአብሔር ሰውን ከኃጢአቱ የተነሳ ትቶት የነበረውን መተው ክርስቶስ በሥጋው ተቀብሎ ድል አደረገው። አምስተኛው ተጠማሁ የሚለውን ነው። የዓለምን ውሃ የፈጠረ ምንጮችን የሚያፈልቅ አምላክ ተጠማሁ አለ። ጥማቱ ግን የውሃ ሳይሆን የሰው ልጅ የመዳን ጥማት ነበር። የኛ ወደ እግዚአብሔር የመመለስ ጥማት ነበረበት። በስድስተኛ ተፈጸመ የሚለውን ቃል እናገኛለን። የኦሪት መስዋዕት አከተመ፣ የአዳም ዕዳ ተከፈለ፣ የትንቢት ቃላት ሁሉ እውን ሆኑ፣ ማዳን ተፈጸመ የሚለውን ምስጢር ይገልጣል። የመጨረሻውና ሰባተኛው አባት ሆይ ነፍሴን በእጅህ አደራ ሰጣለሁ የሚለውን እናገኛለን። በገዛ ፈቃዱ ነፍሱን ከሥጋው የለየበት ታላቅ ቃል ነው። ሞትን በሞቱ ሲሽረው ወደ ሲኦል ወርዶ የተማረኩትን ነፍሳት ሊያወጣ ሥልጣን እንዳለው አሳየ። ቅዱስ ጳውሎስ በአንደኛው ቆሮንቶስ ላይ እንደጻፈው የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። መስቀል ለዓለም ሰዎች የውርደት ምልክት ነበር፣ ለአማኞች ግን የድል አክሊል ነው። እኛ ኦርቶዶክሳውያን መስቀልን የምንሳለመው የምንለብሰው በቤታችንና በአንገታችን ላይ የምናደርገው በምክንያት ነው። መስቀል የክርስቶስ የፍቅር አርማ ነው። ሰይጣን የመስቀል ምልክት ሲያይ ይደነግጣል፣ ምክንያቱም የተሸነፈበት መድረክ መሆኑን ያስታውሳል። ሕይወታችን በፈተና ሲሞላ፣ ጭንቀት ሲበዛበት፣ በኃጢአት አረንቋ ውስጥ ስንወድቅ ቀና ብለን መስቀሉን ማየት ይኖርብናል። በመስቀል ላይ የተዘረጉት የክርስቶስ እጆች ዛሬም እኛን ለማቀፍ የተዘረጉ ናቸው። ኑ ወደ እኔ እናንተ የምትደክሙ ሸክም የከበዳችሁ ሁሉ እኔም አሳርፋችኋለሁ የሚለውን ቃል ዛሬም በመስቀሉ ላይ ያስተጋባል። የተወደዳችሁ የዩቲዩብ ቤተሰቦቻችን የቀራንዮ ጉዞ የሕይወታችን መስዋዕት ነው። ዛሬ እያንዳንዳችን ራሳችንን እንጠይቅ። ክርስቶስ ስለኛ መስቀል ከተሸከመ እኛ ስለ እርሱ ምን ተሸከምን? የእርሱ ትዕግስት፣ ይቅር ባይነትና ፍቅር በሕይወታችን እንዴት እየተገበርነው ነው? ይህንን ሁላችንም በልቦናችን እንመልስ። የቀራንዮ ጌታ በመስቀሉ የባረከን አምላክ በቤታችሁ ላይ ሰላሙን፣ በልባችሁ ላይ ፍቅሩን፣ በሀገራችን ላይ አንድነቱን ይዘርጋ። የእመቤታችን የቅድስት ድንግል ማርያም አማላጅነት የመስቀሉ ኃይልና ጥበቃ አይለየን። ለዛሬ ያዘጋጀንላችሁ መንፈሳዊ ትረካ ይህንን ይመስል ነበር። ይዘቱ ልባችሁን እንደነካውና መንፈሳዊ ጥንካሬን እንደሰጣችሁ ተስፋ እናደርጋለን። ይህ ቪዲዮ ለሌሎች በረከት እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ አዳዲስ የሚለቀቁ መንፈሳዊ ታሪኮችንና ትረካዎችን ለማግኘት ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። እግዚአብሔር ያጽናን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።